السلام عليكم እንዴት ናችሁ? አሰላሙ አለይኩም ማለት በነገራችን ላይ ሰላም ባንተ ላይ ይሁን ወይንም ይውረድ እንደማለት ነው። እኔ ደግሞ ምንም አላልኩም እኮ እሺ፣ ሰላም አለይኩም ብያለሁ። ስለዚህ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ፋሚሊዎች ደህና ናችሁ? እኛ አለን አልሐምዱሊላህ። አንተ አለህ እንዴ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ትላንትና ሄጄ ነበር ቤተሰቦቼን ላወራ። ትላንት ገናኝቻለሁ ከቤተሰቦቼ። አንተም ለካ ፎቶ ሰቅላ ትላንትና ወንድማችን ፍጹሜ እቺን የመሰለች ፎቶ አያምርም? ይሄ ፎቶ ትላንት እንትን ብዬ ነበረ ሰቅሏለሁ ብዬ ነበረ። ያው ዛሬ ይስተካከላል። በጣም ነው የሚያምረው ፎቶ አይደል ፋሚሊዎች? ይሄን ፎቶ ትላንትና ሲሰቅል የቤት ቁልፍ ሃንግ አድርጎ ነበር። ማን ሃንግ ምንድነው ካላችሁ አጭበርብሮ የቤቱን ቁልፍ ይዞ ነበርና አይደለም። ተው አታጣላኝ። በነገራችን ላይ ሳይነጋ አሁን ያለነው እነማ ቤት እንደሆነ ግልጽ ነው። ሌላ ፎቶ ላሳይ። አይ አረ ያስታውቃል። ተረጋጋ። ሃይሚና ብሩኬ ቤት ነው ያለነው፣ ወይንም ደግሞ ብሩኬና ሃይሚ ቤት ነው ያለነው። ስም እየተኛውን ቢቀርብ ችግር የለውም። አረ ኖርማል ነው። ለምን መጣችሁ ከተባለን ደግሞ እንግዲህ ያው በጠዋት እዚህ ቤት መተናል። ተኝተዋል የተኛ አይመስለኝም። ተኝተዋል ይተኛሉ እስካሁን። ግን ደግሞ ዛሬ የመጣንበትን አንተ ተናገር። እኔ ለመናገር ወንድሜ አንተ ጀምር። አይ አንተ ጀምር። ግዴ ለምን አንተ ጀምር? እናት አንተ ጀምር። አታሳፈረኝ። ጀምር። እሺ ለማንኛውም ዛሬ ድግስ ነው። እዚህ ቤት የተረገመች ውሻ ማን ያመጣች? የፍቅር መገዝ እኔና እሱ ጓደኛሞች ነን። ምንድነው? ለማንኛውም ፋሚሊዎች እዚህ ቤት ዛሬ መጣ ነው ሳይነጋ። ወላሂ ጸዲ እንትን አለ ፕሮግራም አለ። ምንድነው ፕሮግራሙ ካላችሁ እኛው እናጋባለን እኛው እናፋታለን ነው ነገር። ለማንኛውም ድግስ ነው ዛሬ ድግስ ነው። ዛሬ በጣም ትልቅ ድግስ ነው ያለብን። ሁላችሁም አልጠበቃችሁም። ማናችንም ያልጠበቅነው ነገር ነው ዛሬ የሚሆነው። ምን አለ ዛሬ ተናገር። ምን አለ ዛሬ እኔና ፍጹሜ እንግዲህ ሃይሚና ብሩኬን በካባ አይደለም ይሄ ግን ያው ሀሳቡ ነው። ገባችሁ? በካባ ጣሉላት ይታዩ በቷ እና ፋሚሊዎች ዛሬ በቃ ምን ልበላችሁ? እስኪ ምንድነው የምላችሁ? አጋባናችሁ ለማለት እውነት ለመናገር ቃል ያጥራችኋል። ሁላችሁም ምናልባት ሄዳችሁ ወደ ፊት ለፊት ሄዳችሁ እንዳታዩ፣ ቀስ ብላችሁ ሁላችንም እኩል ብናይ ይሻላል። ስሚ ቁጭ ብለሽ ስሚኝ፣ ባትሄዱ የተሻለ ነው። ለምን አይሻልም? ዝም ብሎ ሮጦ የሆነ ቦታ ላይ ብቻ ከማየት ስሜታቸውን አሁን ብሩኬም አያውቅም፣ ሃይሚም አታውቅም፣ እንደገባን እንኳን አያውቁም። እዛች ጋር ደግሞ በጣም ትልቅ ግብዳ ስጦታ አለ፣ አልተከፈተም፣ ማናችንም አላየነውም። እነሱ ነው ከፍተው የሚያዩት። ሁለት ደግሞ ይሄ የመሰለ ልብስ ተዘጋጅቶላቸዋል። ዛሬ ሁለቱ የሚጋቡበት ቀን ነው። ዛሬ የሃይሚና የብሩኬ ሰርግ ነው። ሰርግ ማለት
የኛ ይሄ አለን አይደለ ገና ትንንሽ ነን እኛ ያዘጋጀነው የወጣቶች ሰርግ ነውና ትልልቅ ሰዎችን ደግሞ ሌላ ጊዜ በተደረገ ፕሮግራም አዘጋጅ ብለህ ተሰርቶ በሬት እሱ ፕሮሰስ ቀጣይ። እሺ አሁን ግን የኛ ፕሮግራም ለምንድን ነው ግን እናቶች የሚወዱት እሱን ፕሮሰስ? ይሄ አሁን ላይ ብዙ ነገሩ ዘምኗልና ሆቴል ባዘጋጀው ከፍለህ ነው ሄደህ የምትጋባው። ግን እናቶች እሱን አይፈልጉትም። የሚፈልጉት ራሷ ሽንኩርት ራሷ ተቃጥላ በዛ ጭስ በዛ ታፍና ምን ብላ ነው የምትፈልገውና የኔ እናት እኔ ሳገባ እንደዚህ እንዳታረጊ። ኧረ ተው አንተ ከሰፈር አታስወጣት ነው። እሺ በለሽ ተለከተነ ልትበላ ነው አይደል? አይ ይወዱታል ያንን ሴርሞኒ ያው ከጎረቤት ጋር የምትገናኝበት እኮ ነው። ለማንኛውም የፍፄ ሰርግ ቀን ይሄንን ደግሞ እስኪ ፋሚሊዎች ይሄ ነገር ምን ሊሆን ይችላል ብላችሁ ታስባላችሁ? ይሄንን የገመተ 10 ሰው ተሎ ብለህ ሳታይ ቪዲዮ ሳትጨርሳል ኮሜንት ላይ ጻፈና ሽልማቱን ፍፄ ቁጭ ሽልማቱን በውስጥ ጻፈለት ይሸልማችኋል። ያው እንደምታዩት በጣም ነው የሚያምረው። ግን ደግሞ ካዩት በኋላ ነው አንተን የሚሉት የሚኮምቱት። አይቻልም ምለሽ ማርያምን ወላሂ ብለሽ በውስጥ ለፍፄ እኔ ገምቼ ነበረ ብለሽ ጻፊ። እሱ ምን እንደሚሸልማት እኔ እሸልማለሁ። እኔ ደስ ራሱን ሽልማት ሸልማት ቃል ገብቷል። ይሄው ይሄንን አሁን እኔና ፍፄ እያወራ ነው ቪዲዮ ላይ አይታችሁት። ትልቅ ባይሆን እንኳን በራሴ አቅም በትንሹም ቢሆን መሸለም ይችላል። ቃል ገብቷል። ስለዚህ ይሄንን እንዳይሆን አይተሽ አይቻልም። ይሄ አይቻልም። ሳታይ አሁን ነው የምኮምቺው ማለት ነው። በዚህ ሰከንድ በዚህ ደቂቃውን ቼክ አደርጋለሁ። በቃ እንደማንኛውም እሺ እንዴት ነው ቤተሰብ? ይሄ ብቻ አይደለም። እውነት ለመናገር በጣም ትልቅ ፕሮግራም ነው። በጣም ደስ የሚል ፕሮግራም ነው። ብሩኬን ሃይሚን ማያውቁም። አሁን ይሄ እንሂድና ይሄንን ልብስ ለብሰው ሳይወጡ እንዲጠብቁን እናድርግ። ከዛ ቀጣይ ደግሞ ብሩኬ ክላስ ነው። ድንገት ብሩኬ በባዶ ራቁቱ ቢያንስ ኩሻፕ ይሰራ ስፖርተኛ ስለሆነ ነውር ነው። እኔ ስንት ቀኖኛል እንዳሉን አሁን ራቁቱን ቢሆን ስታደ ምን ይፈጠራል? አይ ድንገት ካሜራ ይዘና ምን ሄደው እና ታዲያ በመጀመሪያ እናንኳኳለን እኮ በሩ ገንጠላ ነው እንደ የምትገባው አንተ። እሺ ችግር የለም ወይስ እሱን ራቁቱን ለማሳየት ፈልጋል ነው? ምን ችግር አለው? እሱ ራሱ ይሆናል ስፖርት ቤት ሲሆን እንደዛ ከሆነ ገንጠላ ትገባለና። እሺ ፋሚሊዎች ወላሂ ብዬ ነው የምነግራችሁ። ትንሹ የዱርዬዎች ሰርግ ነው ይሄ ሰርግ። ሼር አድርገው እሺ። ትንሹ ሰርግ አረ እንደዚህ ነው አደራ የሚሰጠው። ግማሽ እየጣለ እየሄደ አንተ በር አይከፈትም። እንዴት አደራችሁ? እንደምን ዋላችሁ? የሰው ቤት ላይ ቁጥጥር ተንደላቅ ካሜራ ማለት ተፈላሰዋል። አንተ ይሄ እናንተ ቤት ሳይሆን እንዴት ነው ያገባኝ? ወንድሜ ቤት ነው። እሺ ስለ ምን አርጉ ሐሰን ምን እያለ እንደነበረ ታውቃለህ? ምን አይደለም እኮ ለኔና ላንተ ነው። እኔ የምልህ ሃይሚ እንክብካቤዋ ሲበዛብ ምቀኛ ገዛ አይደለ? ምቀኛ ገዝተህ መጣህ። እሺ እንዴት አደራችሁ? እኛ በጠዋት የመጣ ነው። ወላሂ ብዬ ነግሬያቸው ነው የመጣሁት። ትንሹዬው የሆነ ነገር አለ ብዬ ነው የመጣሁትና ተነጋግረን አልነግራችሁም። ማን ነው ትንሹ? የልጆች ሰርግ አይታወቃለህ? ድሮ ህፃን ሆነህ ተጫውተሃል። የቃቃ ሰርግ እንደዛ አይደለም። አንተ ሪዶ ዛሬ ሀሳቡን ነው የምጠይቀው። ሃይሚ ግን ምንድነው ከዚህ ውሻ ጋር ያደረገው? ልክ ናት። በቃ እንድትጋራት አልፈለገችም። ሴት ስለሆነች ነው። ወንድ ቢሆን ኖሮ አታባሪው ማለት በቃ ወንድ ገዛለሁ። ለምን ወንድ አገዛው? ከዛ ብሩኬና ሃይሚ እንላቸዋለን። ይጨመራል፣ አንድ ወንድ ይጨመራል። ብሩኬና ሃይሚ እንላቸዋለን። እሺ ምን ፈልጋችሁ የመጣ ነው? ይሄ እኛ ድሮ ልጅ ሆነን ብዙ ላይፍ አሳልፈናል። የቃቃ ባልና ሚስት ምናምን ያ ነገር ትዝ አለንና ለምን የቃቃ ሰርግ አናዘጋጅም ብለን ትሬኒንግ እንድትሰጣችሁ ነው። አይ አይደለም፣ ልብስ ይዘን ነው እናንተን ልንድራችሁ። ግን አንተ ለምን የቃቃ አልክ? እኔ አልገባኝም። ለየምን ቃቃ ነው እናንተ እዚህ ላይ ለሽማግሌ ሳይላክ እንዴት ነው የሚል? የማን ለሃይማኖት ነው?
ነጠላ ነው እንግዲህ ለኔ መሰለ ነጠላ። እስኪ እሱስ ለማን ሊሆን ይችላል? እንትን ምራቅ እንትን ቱቱ ደግና ይለጥፍበታል። ቆይቷል እንደዚህ ከለበስ ምንድነው ዶሽ ዋላ መጣና ራሱን ወደዛ ሱራበት ትላንት ላይ ለብሰው ነበር። ላይቭ ላይ ምን የኔ ነው ግን ኦኬ ላይቭ ላይ ለበሰው ለብሰዋል። እስቲ ያምራል፣ በጣም ነው የሚያምረው። እንዴ እንደተናገሩ ኦኬ ወደ ጎን ነው ተልሶ አይያ ይበቃኛል። አሁን በቃ ከፀጉሯ ጋር እንደው አሁን ምንድነው ምን ፐርፐዝ ነው ዋናው ቁም ነገር። እስኪ ቆይ ልበሽ ቆይ እስኪ ልበሽ አንጨቃጨቅ ልበሽ አይኝ እስኪ ትልበሽ አይኝ ግን ወደ ታች ወደዛ ዞር ብዬ ብያለሁ። አሁን ለብሳን አሁን እንዳለብሰው ሌላ ነገር አለ ብያለሁ። ዝም ብሎ ነው ባዶ ራቁቱ የሚሆነው ብያለሁ እኮ እኔ እኮ ፋሚሊዎች ነግሬያቸዋለሁ። ብሩኬ ባዶ ራቁቱ ሊሆን ይችላል እዛ ስፖርት እየሰራ ብዬ ነው። እኛ ራሱ ለብሳችሁ እዛ ነው ለናችሁ ባጭሩ ለማለት የፈለገው ሳሎን ቤት እንገናኛለን። የሆነ ድግስ ተደግሷል። ትልቅ ድግስ ነው ያቀረባችሁ። ትልቅ ድግስ አለ። ከሰል ለብሳችሁ ፏራችሁ ምን ተደባችሁ የሳሎን ቤት ማለት የራሳችሁ ቤት ነው። ጓደኛ ሲኖር ቤት ውስጥ በገዛ ቤት ውስጥ ፕሮግራም ያዘጋጅላል። እሺ በቃ ወጥልን እኛ ስንጠራችሁ ነው የምትመጡት። እሺ ወጥልን ነገር በቃ ወጣላችሁ። ምን ልትሰራ ፈለክ? ውሻዋን ያዛት። እሺ ቲም ውሻው ተጣጣ እሱ ካንተ ራሱ ወጣል። ምን እኮ እሺ ለመልበስ እኮ ያው ገብተሻል። ለብሽም እንደዚህ ምንድነው ለምን ግን ወደ የክፍላችሁ አትሄዱ? ገና ውጣት በይ እንዴ ለምን ላተጣንተ? እሺ ሳሎን እንጠብቃችሁ። እንጠራችኋለን። ስንጠራችሁ ትመጣላችሁ። ይመቻችሁ። እንግዲህ ፋሚሊዎች ብራምባር ሰበረልሁ ራባን እንደረልሁ ልንል ከኛ በኋላ ለማንኛውም ቤተሰብ እነሱ ደርሰናል ብለውኛል። ቅርብ አካባቢ ናቸው። ወርለስ ጀመሪ ተቆቆሚ በነገራችን ላይ ፋሚሊዎች እየመጡ ትንሹ ሰርግ ነው ስላችሁ የዋዛ አይደለም። እኔ እየመጣ ምን ነበር የሚባለው ይሄ ልናገር ወይንስ ሲመጣት ብታዩ ይሻላል? ሲመጣ ብታዩ ይሻላል። ለማንኛውም ዛሬ ብራምባር ሰበረልህ ወይ ብዬ የዘፈንኩትኝ እኔ ለጨዋታው ነው እንጂ ሌላ ነገር አይደለም። ብሩኬና ሃይሚ ከሽምግልና በኋላ አብረው ይተኛሉ፣ አብረው ይወልዳሉ። 2-3 ልጅ ያወጣባታል። ማን ነው ያስወልዳታል? ብሩኬ ማስወለድ ደግሞ ሁሉም ይሄ ምን የሚያሳፍር ነገር አለ? ሁሉም እኛም ተወልደን ነው። እኔና አባት ተወልደው ነው፣ እናንተም ተወልዳችሁ ነው። ስለዚህ ብሩክና ሃይሚ ውለዱ፣ ክበዱ። መልካም ምኞቴን በዚህ አጋጣሚ እየገለጽኩላቸው ነው። ብሩክና ሃይሚ እንደኔ አይነት የተባረከ እንደኔ አይነት ምርጥ ቁንጅዬ ልጅ ይወልዳሉ። በጸባይ ፋሚሊዎች መጡ። ግቡ። የተከበረ ይሁን። ግቡ። ቆንጂና ራሱ ነሽ ውበት ነፍስ ሕይወትን ዘርቶ መጠሪያ ያልተገኘ የሚሆንሽ ላንቺ ተስማምቶ ቆንጂና ራሱ ነሽ ውበት ነፍስ ሕይወትን ዘርቶ አልተፈጠረም ሰው የለሽም አምሳያ የቆንጂና ጣሪያ የውበት ማደሪያ በሰፈሩ ሁሉ የሚያማምር ሞልቶ ውበትሽ እንዳርማ የሚታየው ጎልቶ ፋሚሊዎች እንግዲህ እንግዶቻችን መጥተዋል ብያችኋለሁ። ትንሹ ሰርግ ነው ብያችሁ ነበር አይደል? ስለዚህ ትንሹ ሰርግ ነው አይደለ? ቶሎ በል ፍፄ ልጥራቸው። ኦኬ እሺ፣ ጥራው ከዚህ ጋር ጩህና ተጣራ
ያዘጋጀችው ሰላሚና ነች። ከሰላሚና ነው የተላከው። ከሰላሚና ነው። ሰላሚና ታችን እናመሰግናለን። እግዚአብሔር ያክብርልን። ያለችበት ሁኔታ ያው እንደምናውቀው በጣም ታማ ነበርና ለኛ ታማ እንኳን እንደዚህ በማሰባው መቤቴን እግዚአብሔር ያክብርልን። እናመሰግናለን። ኑሪልን የኛ ትልቅ እህት። ቲንክ በጣም ሌላ ምን ማለት አልችልም። ሰላሚና የኔ እናት፣ የኔ ታላቅ እህት፣ የኔ ውድ በጣም ወድሻለሁ። አመሰግናለሁ። እውነት አልጠበቅኩም ጭራሽ የኔ እናት። እዚህ በላይ እንግዲህ እህታችን ምንም አይደለም። ቡቡና የሚሰራሉ ካባም አለና ካባ ታዱ እና ፋሚሊዎች ይሄን የመሰለ ትንሽዬ ሰርግ ብያችሁ ነበርና ይሄ ከትንሽ ሰርግ አይተናነስም አይደል? ተናነስ ተጋባንኩ። አዎ እግዚአብሔር ጭራሽ ከሰላሚና ደግሞ ኤክስፔክት አላደረግም። ያለችበት ሁኔታ በጣም እንትን ነውና ጸሎት አድርጉላትም እያልኩኝ ነበር። ትዝ ካለ ብቻ ቴንኪው ማርያም። እናወራለን በደንብ እህታችን። አላህ አፊያ ያርግሽ። እናንተንም በጣም እናመሰግናለን። ዳይመንዶች እንግዲህ እንደታወቀ ቀበጥ እንደምታረጉት ነው እና እናመሰግናለን ስለመጣችሁ ከኛ ጋር። እንግዲህ ስንት ሶስተኛ ጊዜያችሁ ነው። ቴንክ ዩ በጣም ክበሩልን። ሶስተኛ ጊዜያችሁ እና 4 5 6 እያለን እንቀጥላለን። ኦሬጋን ቤተሰብ እየሆነ ነው ከዳይመንድ ጋር። ቴንክ ዩ በጣም እሺ፣ እናመሰግናለን። እና እዚህ ጋርም ትልቅ ስጦታ አንጣው ፍፄ አንጣው ለነገሩ ብቻ ናቸው። መቻል እንኳን አልችለውም። እዚሁ እንዳለ ነው። እሺ እናቅርበው። ምን ትላለህ? እናቅርበው። እነሱ ቢመጡ ይሻላል። እንሂድ ወደዛ። ዲመት አበሻ ልብስ ምናምን ካስናይ ፍፄ ቢፈቱ ይከፈት 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 እንዴት አባቱ ነው የሚያምረው! ከስጦታዎቹ ሁሉ ትልቁ ስጦታ ነው በነገራችን። በጣም ያምራል። ማርያም እንዴት ነው የማደርገው? በጣም ትልቅ ነው፣ ደስ ይላል። ወይኔ በጣም ነው የሚያምረው። እግዚአብሔር ያክብርልን። ይከብዳል። ኧረ አዎ ዊሽ አረጋ ዊሽ አረጋ
ብቻ ቡቡ ዛሬ ሰርጋችሁ ነው ተባብለን ነበር የመጣ ነው። ያው ሰርጋችሁ ካባ ልትለብሱ ነው አይደል? የሚገባ ሰው ነው ካባ የሚለብሰው ነው። እና ታዲያ ሌላ ነገር እኮ አይደለም። ሊጋቡ ነው መሰለኝ እነሱ የሚመጡት ከይተጣሩት ብቻ በሰፊው ደግሞ እነሱንም ጠርተን በትልቁ እንደግሷለን ብዬ አስባለሁ። እንኳን ደስ አላችሁ ብቻ ቴንክ ዩ ባባ ካቦለኛ ነው ማለት ነው እኮ ይልበሱታ ከሱ እንደውል ይላል እንዲጋብ ብዙ ስቃይ እንዳትልኝ ካንግስ ሊጋበዙ ዘፈን ነው
ታስጨፍሩ ነው በመጀመሪያ እግዚአብሔር ይመስገን ይህን ቀን ላሳየኝ ማርያም ደስ ይላል። በተለይ ከኛ ፋሚሊ የጨረቃም ፋሚሊን ሁላችሁንም እናመሰግናለን። ሰላሚናንም በጣም በጣም እናመሰግናለን። አሁንም ረጅም ጤናና እድሜ ይስጥሽ፣ ካለሽበት በሽታ ፈጣሪ ፈውስሽ እና እኛም በጸሎት እናስብሻለን። እናመሰግናለን። ዳይመንዶችም እግዚአብሔር ያክብርልኝ ቤታችን ድረስ ስለመጣችሁና አመሰግናለሁ። በጣም በጣም የሚገርም ስራ ነው የምትሰሩት። ቴንኪው በጣም ሰው ማስደሰት ትችሉበታላችሁና ክበሩልን። ዳይመንዶችን ቤተሰባችሁ ሰርፕራይዝ ማድረግ የምትፈልጉ ሰዎች ካላችሁ ዳይመንድ ምርጫችሁ አድርጉትና ምርጥ ነው። ቴንኪው አመሰግናለሁ። እኔም ያው በድጋሚ ሰላም ማመስገን የምፈልገው በጣም አመሰግናለሁ የኔ ውድ እህት። እውነት በጣም ትለያለሽ። በህመምሽ ላይ ሆነሽ ራሱ ህመምሽ ሳይገድብሽ ሕክምና ላይ ሆነሽ እኛን ለማስደሰት በዚህ ልክ በዚህ ርቀት መሄድሽ በጣም ገርሞኛልና እግዚአብሔር ወደ በፊቱ ጤናሽ እንዲመልስሽ ምኞቴ ነው። በጣም እወድሻለሁ፣ አከብርሻለሁ። ከዚህ በላይ ማለት አልፈልግም። እናንተንም በጣም አመሰግናለሁ። ሁልጊዜ እንዳስደሰታችሁኝ ነው። 2 ጊዜ በልደት ተገናኝተናልና አስደስታችሁኛል። አመሰግናለሁ በጣም። እኛን ስለመረጣችሁ እጅግ በጣም አድርገን እናመሰግናለን።
ወልዳችሁ ይምጣ። ተጋብታችሁ ልትበላ አይደለም ወልደን ተጋብተን ልትበላ አጋባችን እስትና ያመጣን ከዛ በኋላ እናመሰግናለን። ረጅም እድሜ ከጤና ጋር እንመኛለን። መልካም ቀን። ቴንክ ዩ እናመሰግናለን። አስቀምጦ እግዚአብሔር እሺ ቤተሰቦች በድጋሚ መተናል። ምን ነው አይሚ ደስ ብሎታል። አይደለም ጌታን በኋላ እነግራቸዋለሁ። ምን አድርገህ ነው አንተ? እኔ ነኝ በሱ ነው በራሴ ነው። ማግባትሽን አላመንሽበትማ ገና ትወልጃለሽ። ሲገርም አይደለም ክርስቶስ ቪዲዮ ላይ ታዩታላችሁ። ፎቶ መስሎኝ እሺ በነገራችን ላይ እኔ ያልኩት አልቀረም፣ ሰርጉ አልቀረም። ወደ እንትኑ እንመለስ። ወደ ዋናው ነገርና አንቺ በኋላ ትስቂያለሽ። ማርያምን እንጨርሳለን። ሰላም ይናየታችን በጣም በጣም እናመሰግናለን እግዚአብሔርን። ቴንክ ዩ ደስ የሚል ነገር ነው ያደረግሽልን። በእውነት ኤክስፔክት አላደረግነው በደንብም ያወራው አልመሰለኝም እና እነሱን ስላዩዋችሁ እኔ አፈርኩ ዛሬ የሚያሰኝ እግዚአብሔርን ደንግጬ ነበር። ብቻ ቴንክ ዩ በጣም እግዚአብሔር ያክፍርልን። ያው የጨረቃ ፋሚሊ በጣም ከልብ እንደምትወዱ እናውቃለንና እናመሰግናለን። ሁላችሁንም ኑሩልን፣ ረጅም ጤናና እድሜ ይስጥልን ለሁላችሁም። ሰላሚናም እግዚአብሔር ካለሽበት ችግርና አሁን ከታመምሽ በጣም ደህና እንደሆንሽ አሁን ላይ ከበፊቱ እንደሚሻልም አውቃለሁ እና ለፋሚሊ መናገር አለብኝ። አሁን በጣም ደህና ናት። በጣም ትልቅ ለውጥ አለና እግዚአብሔር ይመስገን ደህና ናት። አሁንም ጸሎታችሁ አይለያት። እኛም እህትና ወንድሞችሽ እንግዲህ እንደዚህ አምሮብን መተናል። ለሰርጋችንም እዚሁ መተሽ ኢትዮጵያ ላይ መተሽ ቅቡጥ እንደምናደርገው ተስፋ አደርጋለሁ። እኔና ሀይሚ ስንጋባ ሙሉ የጨረቃን ፋሚሊን መምጣት የሚችልን በሙሉ ነው የምጠራውና ቀኑን ጊዜውን ምናምን አዳራሽ ፈልግ ብለህ ያለም መንገድ ላይ ነው እናደርገው። እንዲህ ልጥጥ አድርገን ሁሉም የጨረቃ ፋሚሊ ይመጣ። አንድ 300 ሰው ይመጣ። ማርያምን የምሬን ነው። እኔና ሀይሚ የምንጋባ ቀን ሁላችሁም ነው የምትመጡት። መምጣት የምትችሉ በሙሉ ትጠራላችሁ። ቀኑን እናገራለን። ግዴታ ነው። መድረኩ ማን ነው የሚመራው? ምን አንተ ልትመራ? እዚህም አልቻልኩም። ማስተጀበላ እዛ አልተወድም ነው። ብቻ እግዚአብሔር ያክብርልን፣ ረጅም ጤናና እድሜን ይስጥልን። ኑሪልን ሰላሚናችን። ሁላችሁም የጨረቃ ፋሚሊዎች ኑሩልን። በጣም አስደስተሽናል። ደስ ብሎኛል ዛሬ። ብቻ ኤክስፔክት አላረኩም። ሁላ ለወጣ ምናምን ነበርና በጣም አጣርፈው ይዘውኝ አስቡት። ልበስ ልብስ ምናምን ብለው ይሰጡን ሁላ ግራ ገብቶኝ ነበር። ይሄንን ጭራሽ ኤክስፔክት አላረኩም ነበር። ብቻ ቴንኪው። የሚያምርም ምስለ ሰሌም ቤታችንን ስል ሰተሽናልና እግዚአብሔር ያክብርልን። ትልቅ ስጦታ ነው። በጣም ትልቅ ስጦታ ነው። ቴንኪው በጣም ተጀመረ አይደል? አንተም በጣም እሺ። ቴንኪው ሰላሚናዬ። መልካም ቀን ይሁንላችሁ። ሰላሚናዬ እግዚአብሔርን እኔ ራሱ ቅድም አውርቻለሁ ግን አልበቃ አለኝ ያወራሁት ማለት ነው። እና በጣም በጣም ነው የምናመሰግነው እግዚአብሔርን። ከሁሉም በላይ ደግሞ የሚበልጠውን ስጦታ ሰጥተሽናልና የእመቤታችንን ስዕል አድኖ በሚያምር ሁኔታ ሰጥተሽናል። በጣም በቃ እኔ እንጃ ይሄ ቀን የማይረሳ ታሪካዊ ቀን ነው። እኔ ከዚህ በኋላ ሲጀመር ሰርግ ደግሳለሁ ብሏል ባለቤቴ ነው ታውቃለህ አይደል? ከዚህ በኋላ ብሏል የሚለው ነገር እኮ ነው ብሏል እኮ ሰርግ ደግሳለሁ የጨረቃ ፋሚሊ ሙሉ ጠራለሁ ብሏል። እሱ ያንተ ቃል ነው። ግን ከዚህ በኋላ ሆነ አልደግስም። እናንተ ከመጣችሁ ነው የምደግሰው ብለ ማንንም አንበጣም ማለት ካልበላችሁ ደግሳለሁ። ልፋቱ ራሱ እኮ ያው ሁሉም ማንሳት ራሱ ለማንኛውም በሰላም ያደርሰን። ለዛ ቀን እንቀውጠዋለን። ላውራበት አንዴ። ለማንኛውም እኔ ከዚህ በኋላ ሰርግ ባይደገስልኝ ራሱ ባላገባ ራሱ አግብቻለሁ። በቃ በሚያምር ሁኔታ ቤቴ ድረስ ገባሽ እኮ በቃ እዚህ አትሰክሽ እኮ ጥሩ ነገር ነው። እኔ ላውራበት ንገሩት። አታስብ። እኔ እኮ አንተን አልከዳህም እኮ ምንድነው መክንያት አይደለም እኮ እዚህ ጋር በዚህ ኑሮ አሁን ነው ማለት ከዚህ በኋላ እንደ ሲንግል አያደርገኝም። እሺ ለማንኛውም አለኝ ተይዣለሁ። ለማንኛውም በጣም ደስ ብሎኛል የኔ እህት። አንቺንም ደግሞ በሙሉ ጤናሽ ደህና ሆነሽ በአካል ደግሞ እንደምንገናኝ ተስፋ አደርጋለሁ። እግዚአብሔርን
በጣም በጣም በቃ ላገኛቸው የምፈልጋቸው በጣም ብዙ ሰዎች አሉ። አንዱ አንቺ ነሽ እና ጤነኛ ሆነሽ ባገኝሽ በጣም ደስ ይለኛል። ብትመጪ ወደዚህ ወይ እኛ ብንመጣ የምሬን ነው። ካሜራ መንገራቸው። እሺ ለማንኛውም የምሬን ነው። በአካል እንደምንገናኝ ተስፋ አደርጋለሁ። በጣም ወድሻለሁ፣ አከብርሻለሁ። ኑሪልኝ። ከዚህ በላይ ማለት አልፈልግም። እናንተ ግን በጣም የተፍታታችሁብኝ ነው። ብቻ ባጭሩ ቴንኪው። ደስ ብሎናል፣ አስደስተሽናል። ደስ ይበልሽ። አንቺም ቤትሽ የበረከት በራባር ተበረሉ ሊገጨኝ ነው ዛሬ አይደል? ሰርግ ያረግ አዲ በቃ ቻው ቻው ቻው። ይዟት በረረ ከነፈ ይሻላል። አይ በኋላ በቃ እኔ ብቻችን እናወራለን። ኧረ ብቻ መልካም ቀን ይሁንላችሁ። እናመሰግናለን።